ምናምን እየጠየቀን እንሄዳለን ማለት ነው። ከድብደባው እንጀምር። ማራማዊትን ይዋት አይኗ እንዴት እንደሆነች አያችሁ። ይሄ እንደውም በነጋታው ነው የታየው። የመጀመሪያው ቀን በጣም ነበር የሚያስፈራው። ጓደኛዬ ነበረች። እያያችሁ ነው ማራማዊት ወይ የሆዴ እንዴት እንዳረጋት አይኗል ዩት እንትን ተብተብ አድርጓ። እንደዚህ አይነት ነገሮች ሳሳያችሁ ጋይስ ተብተብ አድርጉት። አንድ ሰው በጋለሪ እንኳን ጠብቁት እንዳያስወጣ። ይሄንን መቼ ነው ያረጋሽ? ለምንድን ነው ያረጋሽ? ይሄን ያረገበት ምክንያት እንዳያስተጋባ ሚታል። ኦኬ ያ ይሄን ያረጋው ኮሜንታ ላይም ይሄን ያረጋው የዛኔ ከዚህ ከቤት ሄድኩና የሆነ ኮንሰርት ነበር ኖ የሆነ በዲጄ እንትን ነበረ። ከዛ እዛ ወጥተን ተዝናንተን እዛ ለመውጣት ፀጉሬ መሰራት ነበረብኝ። ከዛ የሆነች ሴት ፀጉር ቤት አለ። እሱ ሁሌም ወንዱ የሚሰራበት ቦታ ላይ አትሄጂ ይለኛል። ወንዱን ልጅ ደግሞ ይሄ ፀጉር ሰሪውን ማቀው የዛሬ 10 ዓመት ምናምን ነው። አብሬ ሁላ ሰርቻለሁ ፀጉር በዛን ጊዜ ድሮ ማለት ነው። እና ጎበዝ እንደሆነ አውቃለሁ። በጣም እንዴት ነው በጣም ክብር ስላለኝ ይችላል። አብረን ሰርተናል ገባሽ። ስለዚህ እንዳትሄጂ ብሎኝ ቀርቻለሁ። ኖርማሊ ቀርቼ ግን ማታ እዚህ ብዙ መሰራቸው ነገሮች ስላሉ ቤት እዛ ስደርስ ወደ ፍራንክፈርት ስደርስ 20 ሰዓት ነው። 20 ሰዓት ስለሆነ ሌሎች ቦታ ላይ አይቀበሉኝም እነዚህ ሴቶች ምናምን ያሉበት ስለማይቀበሉኝ ምንድነው ያደረኩትኝ? እሱ ጋር ደወልኩኝ። ይሄ ጓደኛ ያልኩሽ ጋር ደወልኩና ልመጣ ነው ስለው ልደቱ ነበር። የሚገርምሽ ነገር ልወጣ ነበረ ግን እሺ እና ያለኝ እኔ ለሱ ለመርሃዊ ሳልነግረው እዛ ፀጉር ቤት ሄድኩኝ። ልጁ ጋር ማለት ነው። ልጁ ጋር ሄድኩኝ። ፀጉሬን ጀመረኝ። አስቢው እንግዲህ በልደቱ ቀን አምሽቼ ሄጄ ተቀበለኝ ለእኔ ክብር ስላለው። ከዛ ፀጉሬን እየተሰራሁኝ ይደውላል መርሃዊ። ደውሎ የት ነሽ ምናምን ሲለኝ ጊዜ ፀጉሬን ሄኒ ጋር እየተሰራሁ ነው አልኩት። እንዴት እዛ ትሄጃለሽ አንቺ እንደዚህ ፈልገሽ ነው? በቃ ቃላቱን እዚህ ጋር ማለት አልፈልግም። መጥፎ ነገር ሲናገረኝ እኔ ደግሞ ልጁ በጣም ስለሚያከብረኝ እሱ ይሄን ቃል እንዲሰማ አልፈለኩም። መርሃዊ እየተሳደበ ነው፣ እኔ ግን ኦኬ ቤብ ነው ምለው አውቄ ገባሽ። ከዛንልሽ በቃ እዛው እየተሰራሁኝ መጣ። እየጨረስኩ አካባቢ ላይ መጣ። በቃ ብዙ እየደወለ በጣም ነው እንትን እያለኝ ያለው። ከዛ በኋላ ዝም አልኩት። ከዛ መጣ። ሲመጣ ናግባ አልኩት። ናግባ ሲጨርስ አብረን እንወጣለን ስለው ልጁን እንኳን ሃሎ አላለውም። መጣ። በጣም ተናዶ ነበረ። ከዛ በቃ ወደ ቤት ሄጃለሁ ፕሮግራሙንም ሰርዤዋለሁ ብሎ ወጣ ማለት ነው። ሲወጣ እኔ ምንም አላልኩትም፣ ዝም አልኩት። ልጁ ያንን አይቶ በቃ ያለኝን ነገር እዚህ ጋር ማለት አልፈልግም ከልጁ ጋር ሌላ ቅራኔ ውስጥ እንዳይገቡ። ከዛንልሽ ወጣሁና እኔ በጣም ተናድጃለሁ። ወደ ቤት ነው መሄድ የፈለኩት። ፕሮግራሙንም ሰርዤዋለሁ በቃ አልፈልግም ብዬ ወደ ቤት ልሄድ ደውዬለት አንተ ሰው ፊት እንዴት አታከብረኝም? እንዴት እንደዚህ አይነት ነገር ታደርጋለህ? እንዴት እንደዚህ ትጠረጥረኛለህ? ይሄን ሁላ መስዋዕትነት ትከፍላለህ ወይ? አንተን ባላፈቅርህና ሌላ ወንዶች ምፈልግ ቢሆን ኖሮ እንዴት ነው ለአንተ ይሄ ሁላ መስዋዕትነት ምከፍለው? ለምንድን ነው እኔን እንደዚህ በማይሆን ነገር ምጠረጥረኝ ብዬ ተናግሬ ወደ ሰፈሬ ሊሄድ ስል መጣ ከኋላ። እሱ ከጓደኛው ጋር ነበረ። ለካ እያየኝ ነው ወዴት እየሄድኩ እንደሆነ። መጣ። በቃ አቅፍ አረገኝ። ከዛ በኋላ ሶሪ ያለኝ ምናምን ነገር በቃ ነገሩ ተፈታ። ልብሴን ቀይሬ ምናምን ወደ ፕሮግራሙ ሄድን። ወደ ፕሮግራሙ ሄደን ማን ይመጣል? ይሄ ልጅ ከሆነች ልጅ ጋር ይመጣል እኛ ጠረጴዛ ላይ። እንደውም የዛን ቀን ብዙ ሰዎች አሉ። ምናልባት እዚህ ጋር የሚሰሙ ሚሚሾ ምትባላለች ቲክታከር ነች። ሃኑቲ ብዙ ቲክታከሮች አሉ እዛ ቦታ ላይ። እኛ ጠረጴዛ ላይ የሆነች ልጅ ይዛው ትመጣለች። ኖርማሊ በዚህ ጉዳይ ተጨቃጭቀናል ብዬሻለሁ። ይዛው ስትመጣ አሃ ነግረሽው ነው እንደ የመጣው ኖ እኔ ምንም አላልኩትም። የመጣው እኮ ከሴት ጋር ነው እያየኸው አይደል እንደ ያልኩት። እኛን አክብሮ ሁላችንንም ሰላም አለን። ከዛ መሀል ላይ ያው መርሃዊ ፊቱ ያስታውቃል በጣም እንትን ብሎ ነበረ። ኧረ ተው በቃ እንዴት ነው እንዳያሳፍረኝ ነው ኧረ ተው ምናምን እለዋለሁ። እና ከዛ በቃ ያጉረመርማል። ከዛ በኋላ መጨረሻ ላይ ልጁ ተነሳና እንትን ሻት ይዞ መጣና ለሁላችንም እንትን አለንና እሱንም ና ፒስ ምናምን ብሎት ጆሮ ላይ ምን ብሎ ይነግረዋል? ማራማዊትን አውቃታለሁ፣ በጣም መልካም ልጅ ነች፣ ውደዳት፣ አክብራት እና የሚገባትን ሪስፔክት ስጣት።
የሆነ ጊዜ ግን በቃኝ ካለች ድሮ ስለማቃት ነው በቃኝ ካለች ይበቃታል እና በጣም ተንከባከባት ምናምን ብሎ ነው የተናገረው ልጁ። እንዴት እንደዚህ ይለኛል ብሎ ጠርሙስ አነሳ ልጁ ላይ በቃ እንትን ሊለው እዛ ቦታ ላይ ነበሩ ብዬሻለሁ፣ ያውቃሉ ሁሉ። ተነሳ በቃ ሊደበድበው ተነሳ። እንዴ እኔ እንግዲህ እኔ ምንድን ነው ማድረግ ያለብኝ? እንደዛ ማውራት የለብህም ማለት አለብኝ? እኔ ሲያወራው ራሱ አልሰማሁም። ልጁ የሆነ ነገር ብለሽ ነው አለ፣ ቀወጠው። እኔን ማይለኝ ነገር የለም። ከዛ እኔ እሄዳለሁ ብዬ ተነሳ። እሄዳለሁ ብዬ ስነሳ በቃ ከለከሉኝ ምናምን ነገር አረጋጉት ምናምን። ከልጁ ጋር ሰላም ተፈጠረ። መጨረሻ ላይ ተታረቁ። ከዛ ግን ልጁ ያው ሁሉንም ነገር አልነግርሽም በቃ ይሄ እንትን እንዳይሆን ማለት ነው። ብቻ ልጁ በቃ እኔን ስለሚያከብረኝ ምንም አላለም። እሱ ግን እንዴት ነው ሚስቴን እንዴት ማክበር እንዳለብኝ እንዴት መውደድ እንዳለብኝ የምትነግረኝ ብሎ በቃ እዛ ቦታ ላይ ቀውጢ ጸብ አንስቶ ነበረ። ሁሉም አረጋጉት፣ ሰላም ተፈጠረ። ከዛ ንልሽ መጨረሻ ላይ በቃ እኔና እሱም ሰላም ሆንን። ከዛ መጨረሻ ላይ ልንወጣ ስንል አንድ ጓደኛው አብሮን መኪና ውስጥ ይገባል። ወደ ቤት ስንሄድ ማለት ነው። መኪና ውስጥ ይገባና ከጎኔ መርሃዊ ነው ያለው። ጉልበቱ ላይ ተኝቻለሁ እኔ ደክሞኝ ስለነበረ የዛን ሰዓትም አልጠጣሁም የእውነት ለመናገር ምክንያቱም በጣም በቃ ያለው ነገር በጣም ደብሮኝ ነበረ። ይቆጣጠረኛል። ገባሽ? ማንን አየሽ? ማንን ወንድ አየሽ? ለምን እንደዚህ ትደንሻለሽ? በቃ በጣም ብዙ ነው እንትኑ። እኔ መርሃዊ ጉልበት ላይ ጋደመ ብያለሁ። ከዛ ልጁ ምን ይለዋል ግን አለው መርሃዊ፣ ልጁ እኮ ትክክል ነው። ማርዬን የመሰለች ሴት ኬት ይገኛል? ማርዬ እኮ በቃ እንዴት ነው በአሁን ሰዓት ላይ እንደዚህ አይነት ሴት ኬት ይገኛል ብሎ ለመርሃዊ ያ ልጅ የተናገረውን ነገር ልጁ ትክክል ነው ብሎ ለመርሃዊ ይደግምለታል። ሲደግምለት ጊዜ በቃ ሄለን ወረድን ከዛ ቦታ ላይ ማይለው ነገር። ከዛ እኔን ነው በቃ እንዲህ ብድግ አደረገኝና እንዴት ለባልሽ ድፌ እንዳታረጊ ማለት እንዴ እኔ ነኝ እንዴ ሰዎቹን ተናገሩ ምላቸው? ይሄ ቤስት ጓደኛህ ነው፣ ቤስት ጓደኛው ነው፣ ሁሉን ነገር የሚያይ ሰው ነው። ገብቶሻል እንዴ? እኔ ነኝ እንዴ ለምንድን ነው ዲፌንድ ማድረገው? እንዴት ለባልሽ ዲፌንድ አታረጊም ብሎ ቀወጠው። ከዛ ጓደኛዬ ቤት ነው ተከራይቼለት የሚኖረው የነበረው። እሷ ልጆች አሏት። እዛ ቤት ላይ ቀውጢ ጸብ እንዲነሳ አልፈለግኩም። ምክንያቱም እሷም ተናግረዋለች ወጥታ። ቤት የተከራየሽለት ለሆዴ ነው? ለሆዴ ለመርሃዊ ማለት ነው በዋስትና ለመርሃዊ 1 ዓመት ከምናምን ቤት ተከራይቼለታለሁ። አንቺ ከፍለሽ? ኦኬ ቀጥ ያ የሆነበት ምክንያቱም በጣም ስለታመመ ስለነበርና ይሄ የሶሻል ቤት ውስጥ ቤት ስላላገኘ ከሌሎች ሰዎች ጋር ተደራርቦ መኖር ስለማይችል ነው ያንን ነገር ያደረኩትኝ ነበር። ከዛ እንዴት ድፌ እንዳታረጊ ማለ ከልጁ ጋር በቃ ተነጋግረሽ ከሱ ጋር ማደር ፈልገሽ ነው። በቃ ቀውጢ ጸብ ነው እዛ ቦታ ላይ የተነሳው። ከዛ እኔ እንደውም አልገባም ወደ ቤት እኔ እሄዳለሁ አልፈልግም ብዬ ሄድኩኝ። እዚህ ውጪ ነገራችንን ሳንፈታው ጓደኛዬ ፊት ሄጄ አልጨቃጨቅም ብዬ ወጣሁኝ። ከዛ ተከተለኝና ሮጠ። ነይ ነይ እያለ በቃ ይሳደባል እንትን ሲለኝ እኔ ጥየው ሮጥኩኝ። ከዛ በኋላ መጣ። ሲሮጥ እንዳይወድቅ አሰብኩ። ምክንያቱም ቢወድቅ ኦፕሬሽን አድርጓል፣ ፍሬሽ ነው። ገብቶሻል? የሆነ ነገር እንዳይፈጠር አልኩና ቆምኩኝ። ባመልጠው ማምለጥ እችላለሁ። ገብቶሻል? ስቆም በቃ ያዘኝና እንደዚህ በቦክስ የመታኝ ያ ነው። አይኔ እንደዛ በጣም በልዞ ነበር። ግን በሰዓቱ ያው ፎቶ የማንሳት እድሉ አልነበረኝም። ዝም ብለን ነው የዛን ቀን እንትን ያልነው። ከዛ በነጋታው ግን እንደዚህ ፎቶውን አነሳሁኝ። ጓደኛዬ ማየችኝ፣ አበደችብኝ፣ እንዴት ምናምን አለችኝ። እኔ ደግሞ የዛን ሰዓት ማየው የእውነቴን ነው የምልሽ ሁሉም ነገር እንዲስተካከልለት ነው። ገብቶሻል? ላይፉ ያን ሁላ ዋጋ ከፍዬ እንዴት ነው አሁን በቃ እንትን ምለው ማድረግ ነበረብኝ። ይሄ የኔ ስህተት ነው። ግን በዛን ሰዓት ላይ ማስበው ላይፉን ማበላሸት አልፈልግም ነው። በቃ ከእሷ ቤት አስወጥቼ ቢያንስ ይሄ የዚህ ሀገር ጆብ ሴንተር የሚከፍልለትን ቤት ማስያዝ አለብኝ ነው እና እየፈለግኩ ነበር። ምክንያቱም እኔ ነኝ ያስገባሁት እሷ ቤት ጓደኛዬ ስለሆነች። ገባሽ? ቀደምም ኪዩን ቤት ተናግረዋለች። ከዛ በቃ ይሄንን ነገር እንትን ልበላልኩኝ። ከዛ መጨረሻ ላይ ወደ ቤት መጣሁኝ። እሱ ሊልሽ የሚችለው ለምንድን ነው እንደዚህ የምትሆነው ብትዩ የእውነት ነው። እሱ የሚያስበው ሁሌም በቃ ከሱ ባነሱ ወንዶች ይጠረጥረኛል። ከሱ ባነሱ ምንም እንትን በማይሉ ወንዶች ዝም ብሎ በቃ እንዴት ነው። እኔ ደግሞ የምለው ምንድን ነው ይሄን ሁላ መስዋዕትነት የከፈልኩልህ እኮ ስለማፈቅርህ ነው። ለምንድን ነው እንደዚህ እኔን በሆነው ባልሆነው የምጠረጥረኝ ነው የምለው። በጓደኞቹ ይጠረጥረኛል። የማይረባ መኪና በያዘ ጓደኛው ይጠረጥረኛል። መኪናውን ፈልገሽ ነው ወይ ይለኛል። እንዴ በቃ እንዲህ ነው በቃ ልጁ የነበረው ማለት ነው።
ግን እኔ ያንን አስቤ ነበረ ህይወቱ እንዲስተካከል ብዬ ነው። ከዛ በኋላ በዚህ ነገር ላይ እንደዚህ ተጣላን። ከዛ ወደ ቤት የመጣሁኝ ከዛ ተታረቅን። የተታረቅንበት ምክንያት ምንድነው? እቤት ሌሊት ላይ ነው የመጣው 00 ሰዓት ነው ምናምን ለ00 ምናምን ጉዳይ ላይ ነው። እኔ ኦልሬዲ ጉዳዩን ዘግቼዋለሁ። ከዛ ራሴን አጠፋለሁ አለ። ግን እንደውም እንትን ብሎ ተደልቷል። ካገኘሁት ግን በደንብ ፈልጌ እንትን እልሻለሁ። ራሴን አጠፋለሁ አለ። የሆነ የፀጉር መድኃኒት ነበር። ይሄንን እጠጣና ራሴን አጠፋለሁ አለ። እንደውም ጓደኛ የመታ ተናገር ደውዬላት እባክሽ ገብተሽ እዩ እውነት መስሎኝ ገብቶሻል። ይሄ እንዴት ነው እንትን የሚል መስሎኝ። ከዛ ጓደኛ ያረ ምንም አልሆነም አለችኝ። ከዛ በኋላ በቃ ነጋ። በሆነ ሰዓት ላይ በቃ ታረቀን። ሌሊት ላይ ነው የመጣው። ሌሊት ላይ መጣ። ክሊንገን አረገ። እኔ ልጄ ከተነሳሽ ነገ ትምህርት ቤት አትሄድም፣ ኦቲዝም ስላላት ብዙ እንቅልፍ አተኛም። ገብቶሻል። ትነሳለች። በቃ አንዴ ከነቃች እንትን ነው እስከ ቀኑ አተኛም፣ እስኪ ነገ አተኛም ማለት መጣ። ይቅርታ ጠየቀኝ፣ አለቀሰ ምናምን። መጽሐፍ ቅዱስ መታ። ሁለተኛ እንደዚህ እንደማያረግ ምናምን ነገር ኖ ይሄ በሁለተኛው ነው። ሶሪ የተገናኘ ነው። ምንድነው እዛ ጓደኛው ቤት አንድ ሴት ነች እንትን ያለችን ያስታረቀችን። እግራችን ላይ ወድቃ በቃ ታረቁ እንደዚህ መሆን የለበትም ምናምን ብላ በዛ ጉዳይ አስታረቀችን። ሶሪ። ከዛ የሆነ ሰዓት ላይ ደግሞ በማን ጉዳይ ተጣላን? በጂጂ ኪያ ልጅ ምክንያት ተጣላን። የተጣላንበት ምንድነው? እኔ የሆነ ፈተና ነበረኝ። ከዛ ፈተና ስመጣ ሪከርድ ተደርጎ አየሁኝ። ሪከርድ ተደርጎ ያየሁት ምንድነው? እቺ ልጅ ኢትዮጵያ ላይ ወንዝ ላይ ሆና በፒኬኔ እየተዝናናች ነው። እና ሆዴ ይናገራታል፣ መርሃዊ ይናገራታል ማለት ነው። ሲናገራት በቃ እንዴት ነው ስድብ ነው ሲናገራት። ለምንድን ነው እሷ የምትናገረው? እሷ ምን አረገች? ልጅ ምንም አላረገም። ይሄን ነገር ራሱ መጥቶ መናገር ይችላል። ልጅ ምንም አላረገህም፣ ለምንድን ነው እሷ የምትናገረው ብዬ ከፈተና ስመጣ ተናገርኩት። እንዴት ነው ከተናገርክ ሴትዮዋን ተናገራት እንደፈለግክ እንጂ ልጅቷ ምን አረገ? የሳምሪ ፒኪኒና ጂጂን አልገባኝ። እንዴት አውሽ? እንዴት ሆነ መሰለሽ? የሆነ ጊዜ ላይ ምናልባት ሪከርዱ ይኖራል። የሆነው ምንድነው ሳምሪ ወንዝ ላይ ኢትዮጵያ ሄዳ ወንዝ ላይ በፒኪኒ እንትን ብላለች፣ የሆነ ቪዲዮ ለቃለች። እና በዛ ኢትዮጵያ ሄደው የማይሆን ቦታ ላይ የደፈረሰ ውሃ ላይ ምናምን እያለ ተናግሯታል ሳምሪ። ምናልባት ሪከርዱ ካለ ይወጣል፣ አይዶ ነው። ግን እኔ የተናገርኩት ምንድነው ለምንድነው ልጅቷ የምትናገረው? መናገር ከፈለክ እናትየውን ተናገር እንጂ ልጅቷ ምንም አላረገችህም አልኩት። እንደዚህ ክብርህን አታውርድ ስለው ጊዜ ኖ እናትየው የምትናደደው ልጇን ስነካ ነው አለኝ። ኦኬ ይሄን ካልክ ይሄው እሱ መጥቶ አላለችኝም ይበል። ይሄን ካልክ ወይ ቲክቶክን ትመርጣለህ ወይም ደግሞ እኔን ትመርጣለህ። ምክንያቱም እኔ ክብሬን መጠበቅ እፈልጋለሁ። ማትሰማኝ ከሆነ ይሄን ነገር ቫይታ የምታረግ ከሆነ ልጅቷን ማተዋት ከሆነ እኔን ወይም ደግሞ ቲክቶክን ትመርጣለህ አልኩት። እንዴት? እኔን እኮ ቲክቶክ ላይ ነው ያወቅሽኝ አለኝ። ኦኬ ቲክቶክ ላይ ነው ያወቅኩ። በቃ እንደዛ ከሆነ ደግሞ የእኔ ምርጫ አልኩት ክብሬን መጠበቅ ነው። አንተ ቫይታ እንደፈለግሁን፣ እኔ ግን ይህንን ነገር ስለማልደግፍ በቃ አብረን መሆን አንችልም ብዬ ልብሴን እንትን አልኩኝ። እዛ ቤት ያለኝን ልብሶች ምናምን ነገር ሳዘጋጃጅ ኦኬ ምርጫሽ ይሄ ነው አለኝ። አዎ ይሄን ነገር ስለማልደግፍ ምርጫ ይሄ ነው አልኩኝ። ልብሶቼ ምናምን ነገር ሰብሰብ አድርጌ ልወጣ ስል ኦኬ የእውነት ከህይወቴ ልትወጪ ነው ሲለኝ አዎ አልኩት። በቃ ነይ እንዳለ የያዝሽውንም የገዛሽ ያረግሽልኝንም እንዳለ ይዘሽ ውጪ ከህይወቴ አለኝ። ከህይወትህ እንዳለ ይዤ ከወጣሁማ ራቆትህን ልትቀር ነው አልኩት። እኔን የሚያስታውሰኝ ነገር አንቺ የሚያስታውሰኝ ነገር ስለማልፈልግ ይዘሽ ሂጂ ሲለኝ ኦኬ እንዳለ ይዤ ከወጣሁማ በቃ ራቆትህን ልትቀር ነው፣ ስለዚህ ተወኝ ልሂድበት ስለው ጊዜ ቀውጥ የዚህ እንደውም ሰዓት አርጌ ነበረ የጠመዘዘኝም አለ ፎቶውን እልክልሻለሁ። እጄ በጣም እንትን አለ። ከዛ በኋላ ጓደኛዬም ነበረች እዛ ቦታ ላይ በቃ ይዘሽ ካልወጣሽ አለ ቀወጠው። እኔ ሲወጣ ትንሽ ወደ እንትን ሲወጣ ጊዜ እኔ የራሴን ይዤ ላጥ እየሮጥኩኝ ወደ በቃ ወጣሁኝ ማለት ነው። እየሮጠ ተከትሎኝ ምናልባት የዛን ጊዜ የሚያየ ሰው ካይና ነው ብቻ በጣም ነው የሚጮኸው። ከህይወትህ እወጣለሁ ብልሽኛል ይዘሽ ውጪ ነው የሚለኝ። እኔ ደግሞ በዛን ሰዓት ላይ ሀሳቤ እግዚአብሔርን ነው የምልሽ ልጆቼን ይንሳኝ። እኔ ማስበው ምንድን ነው ያየን ሰው ፖሊስ ጠርቶ ህይወቱ እንዳይበላሽ ነው። ገብቶሻል? ለጥቂት ነን ያለ ነው በቃ ይሄ ነገሮች እንዲስተካከሉ
እና ያ ነገር እንዳይሆን ነው። ምክንያቱም በጣም ነው የሚጮኸው። በጣም በቃ ይዘሽ ካልወጣሽ ሪከርዱ አለ ሌላ ስልኬ ላይ እልካለሁ። ሁሉንም ተዘጋጃጅ ቤት ነገ ምናምን እልክልሻለሁ። ከዛ ታወሪበታል። መጨረሻ ላይ ቀዳሁት። ምክንያቱም ይሄን ነገር ይዤ ከሄድኩኝ በቃ እንዴት እንደሚጮህብኝ ለጓደኛዬ ለማሳየት ነው። መጨረሻ ላይ ሪከርድ ላይ ተጫንኩትና ቁጭ አደረኩትኝ ስልኬን። ከዛ በቃ ማይለው ነገር የለም፣ ማያወጣው ከአፉ ነገር የለም። በቃ ይዘሽ ከህይወቴ ውጪ ነው የሚለኝ። እንዴ የሚያስታውሰኝ አልፈልግም አለ። እሺ የሚያስታውሰ ካልፈለግ የእሱን ልብስ ጥየዋለሁ። ገብቶሻል? በዛን ጊዜ መጣል ስለነበረበት ጥየዋለሁ። እንዳለ የሆነው ይሄ ነገር ነው። እሺ የሚያስታውሰኝ ነገር ካልፈለገ ባዶውን ሊቀር ነው። ገባሽ? ግን ለብሶት የወጣው ልብስም እኔ የገዛሁት ልብስ ነው። የሚያስታውሰኝ ነገር አልፈልግም ካልክ ስልክህንም መስጠት አለብህ አልኩት። ስልክህንም የለበስከውን ልብስም። ስለዚህ ራቆትህን ልቀር ነው፣ ተወኝ በቃ እኔ ወደ ቤቴ ልሄድ፣ ሰላሜን ስጠኝ፣ አንተ ህይወትህን ኑር ብዬ ስለምን በግድ ይዞኝ ሄደ ወደ ቤት። ጓደኛ ያለች እንግዲህ ያልሞተች እዚህ ጋር መመስከር ትችላለች። ይዞኝ ሄደ። እንደውም ታጥቦ የተሰጣ ሁላ ነበር። ታጥቦ የተሰጣውን ሁላ ሳይቀር አወረደውና በፌስታል አድርጎ ይዘሽ ካልወጣሽ እግዚአብሔርን ነው የምልሽ እኔ አልፈልግም እያልኩት መጥቶ ሊያወራ ስለሚችል ነው ይሄን ነገር መናገር ያለብኝ። እኔ አልፈልግም እያልኩት የተሰጣውንም እንዳለ ሰብስቦ ይዘሽ ካልወጣሽ አለኝ። እኔ አሁን ይሄንን ተሸክሜ መሄድ አቅም የለኝም፣ እታች አስቀምጠውና ሌላ ጊዜ መጥቼ ወስደዋለሁ አልኩት። እታች ወሰድ ነው። ጓደኛ ይሄን ሁላ ጉርታ ያለች እታች ጋር ስኖር በጣም የሚያስጠላ ቃል ተናገረኝ። ይሄን ነገር እዚህ ጋር ማውራት አልፈልግም። እንደውም መታኝ፣ ትንሽ እንደውም በጥፊ ነው የመታኝ። እዛ ቦታ ላይ ብዙም አልጎዳኝም። ከዛ በኋላ ወጣሁኝ። ከዛ ጓደኛ ይሄን አይታ እንዴት አለች፣ አንቺ አብደሻል አለችኝ። ለምንድን ነው እንደዚህ እያረገሽ ይዘሹ ማትሄጁ? ይዘሹ ሂጂ እቃውን አለች። እኔ ኦልሬዲ ምን አረጋ በቃ ወደ ቤት ካልሸኘሁሽ አለኝ። ወደ ቤት ካልሸኘሁሽ አለኝ። እንዳሸኘኝ አልኩት። እንትን ኡበር ጠራሁኝ ምናምን ነገር። ከዛ በግድ ገባ ኡበር ውስጥ ባኖፋ ደረሰኝ። ከዛ ጓደኛ የደወለችልኝና በቃ ጓደኛ ይሄንን ነገር በግድ መተሽ ካልወሰድሽ አለች። ምክንያቱም ሁሉን ነገር ስላየች ማለት ነው። ሄድኩና ኦልሬዲ ነበረ እቃ እዛው እንትን ያለ፣ ግን ይሄ ኬላ ውስጥ የከተትኩትን እቃ ይዤ መጣሁ ወደ ቤቴ ማለት ነው። ይዤ መጣሁ። ከዛ በኋላ ነው ይሄ የልጄን ፎቶ የላከልኝ። ይሄንን ቪዲዮ አይተሽዋል የላኩልሽን። ይሄንን ልብስ ይዤ መጣሁና ከዛ በኋላ እኔ ያመጣሁት ለምንድን ነው? ቢያንስ ሲፈልገው መጥቶ እንዲወስደው ነው እቃውን። ገባሽ? ማረማዊትዬ ለሰዎች ግልጽ እየሆነ እንዲመጣ ከዚህ ጭቅጭቅ ውስጥ ሲጮብሽ የነበረውን ቮይስም ላኪው፣ ጮቱን በምን አይነት ሁኔታ እንደነበር እጅሽን እንደዛ ይዞ ሄዶ እኔና ልብስ ካልወሰድሽ ብሎ እርጥብ ልብሱ ላሰጥሽ እጅሽን ላኪው፣ እንደዚህ እያሳየን እንድናወራ። እሺ ዝም ብሎ ሰው የእውነቱን እንዲል። ከዛ በዚህ ጭቅጭቅ ውስጥ ቤት ከደረሰች ልብስ ከሰጣት በኋላ ቪዲዮ ላከላት። ቪዲዮ በቪዲዮ ነው እኔ ጋር ነው ያለው፣ የልጆቿ ስለሆነ ማለት ነውና ልጆቿ ሲጫወቱ ነው የሚያሳየው ቪዲዮ፣ ቴሌቪዥን እያዩ ያንን ቪዲዮ ላይ ቮይስ አያይዞ ጊታር እየመታች ነው። ቪዲዮ ቢከፈት ጊታር እየመታች እየዘፈነች ያለ ቪዲዮ ነው። ያ ሁለት እየተጫወቱ ነው ያሳየ እንትኑ እንደዛ ነው። እና ያንን ቪዲዮ ልኮ የልጆቿን ቀርጾ ነበር መሰለኝ። ከዛን ቮይስ አያይዞ ላከ። ቮይሱን እንስማ። ይሄ እጅሽን የጠመዘዘውን እንደገና ደግሞ የጮብሽን ላኪው። ለምን እያንዳንዱ በምትናገሪው ላይ እያመሳከርን እንድንሄድ፣ እሺ ሰዎች እንዳይጠፋባቸው። የጮብኝን ያ ይሄን ላሰማቸው። ልብሱን እርጥብ ልብሱ ለለቃቅሞ ከሰጣት ቤት ከሄደች በኋላ የልጇን ቪዲዮ እቤት በነበረ ሰዓት የቀረጸውን ከእንደዚህ አይነት ቮይስ ጋር እያይዞ ላከላት ማለት ነው። እንስማ። ከዚህ ጀምሮ ማሰጣልሽ አሁን ከላኩልሽ ፎቶ ጀምሮ ስለ ማንነትሽ እስከ ጥግ ድረስ አሰጣሻለሁ። ስለ ማንነትሽ ማለት ነው። ቪዲዮን ልኮ ማንነትሽን አሰጠዋለሁ እስከ ጥግ ማንነትሽን። ልጆቿ ኦቲዝም ናቸው ብለህ ነው የምታሰጠው? ትናገራለች እኮ አሰጠዋለሁ አለ። እኔ ኩን በልጆች አላፍም። የኳስ ቦታ ላይ
እኔ በጣም የተናደድኩበት ምንድነው እኔ በልጄ አላፍርም። ትልቋ ልጄ ኦቲዝም አላት ብዬ ተናግሬያለሁ ሲጀምርም ግን እኔ የተናገርኩት ከዛ በኋላ ነው። ኖርማሊ ግን ልጄን ይዣት ኳስ ያለበት ቦታ ላይ የዓለም ከዓለም ሀበሻ ተሰብስቦ እዛ ቦታ ላይ ይዣት ሄጃለሁ። ገብቶሻል? ምንም ያሳፍረኝ ነገር የለም። በልጄ አላፍርም። ግን እንደዛ ማለቱ ያንን ቪዲዮ ልኮ ይሄንንም ነው ሚዲያ ላይ ማሰጣሽ ምናምን ነገር ብሎ ልኮ ማለቱ በጣም ልቤን ሰብሮታል። ከዛን ቀን በኋላ ነው እኔ መርሃዊ የሚባል ሰው ከውስጤ እንዲህ ሽርሽር እያለ የመጣው። ገብቶሻል? የዛን ሰዓት ኦልሬዲ ጽፌለታለሁ። ይሄንንም እልክልሻለሁ። እኔ እናንተ አብረን መሆን አንችልም፣ ያ መለያየት አለብን፣ በሰላም ነው መለያየት ያለብን ብዬ ጽፌለታለሁ። ይሄንንም እልክልሻለሁ። ግን ይሄ መቼ ነበር የሆነው? ቴክስቱን ያው ቴክስቱን በቴክስት ነው በቮይስ ነው ላክሽለት አሁን የምትልክልኝ? የትኛው ነው አሁን አይደለም? ፌላፈቲ ያ ማለት ከልጆችሽን እንደዛ ካለ በኋላ በቴክስት ነው እንትን ያልሽው? በቴክስት ከሆነ እናምንሻለን። ቮይስ ከሆነ ማሰማት ካለብን እናሰማለን። በቴክስት ነው። መቼ ነው ይሄ ነገር የሆነው? መቼ ነው ይሄ ክፍተት ፎቶ ላይ ስክሪን ያለው መቼ ነበር? ተብተብ ያደርጋችሁ ኮፒ ሊንክ ጋይስ እንትን አድርጉት እንዳያቆራርጠን ይጠቅመናል። እሺ ኢንፍሮንት ኦፍ ቴንኪዩ ከቻላችሁ ጋለሪ በመሙላት ብትተባበሩን አንድ ሳይበታትንን ሳይቆራረጥ ጽድት ባለ መንገድ እንሰማለን። አለበለዚያ እንደ ትላንቱ ውጥት ግብት ያደርገኛል ረጅም ሰዓት ስንቀመጥ። ይሄ የሆነው መቼ ነው? ድብደባውም የተፈጸመው ከስንት ጊዜ በፊት ነው? ልጆችሽን የሰደበው ከስንት ጊዜ በፊት ነው? ይህንን ንገሪ እሺ። ማራማዊት መረጃ እየፈለገች ነው። ያ ቀጥይ እድሉልስ ያ መረጃ ምናምን እንትን እያለች ነው በዋትስአፕ የላከችልኝ። ትላንትና ልብስህን ወስደሃለሁ ያልኩት ጋይስ እነሱ ቤት የምኖር አልመስልም። ይሄ ጥያቄ ልብስህን ወስደሃለሁ ስለው ለካሱ ልብሱን ላይ እሱ እንዳልሆነ ስለሚያውቅ ነው። እኔ የራሴ ልብስ አለኝ ምናምናም ብሎ ፎከስ ያደረገው። እኔ ደግሞ ለመጣላት ሰበብ ላይ እንዳልነበርክ የሚያጠናልኝ ጥናት ነበር መጠየቄ በእኔ በኩልና ለካ ፈስ ያለበት ዝላ አይችልም ነበረ። ለዛ ነው ረጅም ሰዓት ስለ ልብስ ስንከራከር የነበረው። ለምን ልብስን ጠቅላይ ወጣል ወይ ካልኩት ኦሬዲ በድንገት አይደለም መለየት የሰማው ማለት ነው። ያንን ለማረጋገጥ ነበረ። ለካ እኔ አሁን አይታችኋል ልብሴን ሁላ እንደዚህ እኔና ውሰጂ ምናምን እርጥብ ልብስ ሁላ በፌስታ ያን መንገድ ልዋጭ ቢሰሩ በጣም አሪፍ ነበር። በነገራችን የእውነት እንትናም አይተህ ከሆነ ቀበቶ ላይ ያንጠባጠበች እኮ ይዛ ስትሄድ እናውቃለን እኮ። አሁን ማራማዊት ሲሪየስ ጉዳይ ላይ ስለሆነች ወደዛ አልወስደውም። በጣም ብዙ እናገራለሁ። ማራማዊት እንትን ስትሆኚ ሚውት አደርግልሻለሁ። እሺ የአየሩን ጊዜ ልሸፍንልሽ ብዬ ማስረጃዎች እየፈለገች ነው እኮ ልትልክልኝ። አሁን ለናገር ከሌለ ሩቅ ከሆነ ችግር አለ፣ ብዙ ነገር አለ። ግን በደንብ ስላልተዘጋጀሁበት እንዳለ መፈለግ አለብኝ። ግን ልላክልሻለሁ። አሁን መቼ ነው ልጅሽን እንደዚህ የሰደበው? እንደገና ደግሞ መቼ ስልሽ ከስንት ጊዜ በፊት ኤግዛክትሊ ቀኑን አይደለም። እንደገና ደግሞ መቼ ነው ኤግዛክትሊ? ኦኬ ድብደባው በኋላ እግርሽ ላይ ወድቆ ምናምን በሰዎች ታረቅሽ አለፈ አይደል? ኦኬ ያው በቅናት ስለሆነ ብለሽ ልጅሽን እንደዚህ ብሎ ሰድቦ በቪዲዮ የላከው መቼ? የዛኔ ከልብሱ ተገናኝቶ ነው። ለዛ ነው የዛኔ ከማግ መቼ ልብሱን የዛኔ ካልወሰድሽ ብሎኝ እኔ ትቼው መጥቼ ያው ጓደኛዬ
እንዴት ነው እንደዚህ እያረገሽ ማትወስጁ ብላ ስትነግረኝ እኔ ልብሱን ይዤ መጣሁ። ገብቶሻል? ልብሱን ይዤ መጣሁኝ። ከዛ በኋላ ነው በሁለተኛው ቀን ጓደኛዬ ጋር ይጽፍላታል። እዛው ናቸው ኦልሬዲ። ግን ልብሱን ከኬላ ላውጣው ነው ሲላት ጊዜ ማርዬ ከወሰደችው ትሏለች። ይሄን ነገር ስለሚናገር ነው የምናገረው እንጂ መናገር ፈልጌ አይደለም። እዚህ ጋር ስለሚናገረው እዚህ ጋር አጠቃላይ ልመልስ ብዬ ስላሰብኩ ነው ስትለው ጊዜ ነው። ከዛ እንዴት ትወስጃለሽ ብሎ እንትን አለኝና ከዛ የልጆችን እዛ የላኩልሽን ቪዲዮ ላከልኝና ይሄንንም አውጥቻ ሰጣልሻለሁ አለ እና ያለው የዛኔ እኔ ደግሞ የኳሱ ጊዜ ዩላይ ላይ ነበር አይደል? የኳሱ ጊዜ እኔ ልጄን ይዤ ሄጃለሁ። ከኳሱ በኋላ ነው ገብቶሻል? ከዛ እኔ ደግሞ የላኩለትም ቮይስ አለ። እኔ ከኳስ ቦታ ይዣት ሲሄድ አላፈርኩም። ለምንድን ነው አሁን ማታወጣው? በጭራሽ እንትን ልትለኝ አትችልም ነው የምለው። ከዛ በኋላ ግን ሌሊት ላይ መጥቶ 00 ሰዓት ላይ ክሊንገን አርጎ መጥቶ አልቅሶ ይቅርታ ጠየቀኝና ሁለተኛ እንደዚህ አይነት ነገር አላረግም ለኔም ልጆቼ ናቸው ምናምን ብሎ በቃ የእውነት ነው የምልሽ በጣም በቃ ተጸጽቶ ታረቀ። ኖርማሊ እዛ ቦታ ላይ እኔ ውስጥ የቀረ ነገር አለ። መቼም ቢሆን ይቅርታ ኦኬ እለዋለሁ እንጂ ይሄ እንዴት ነው የበፊቱ ነገር የለም። ገብቶሻል? በጣም ቅር ብሎኛል በጊዜው። ከዛ ይቅርታ አረኩለትኝ። ከዛ አብረን ኖርማሊ በቃ ተታረቅን። እንትን ይላል ይመጣል ምናምን። ከዛ በፊት ደግሞ ስልሽ በጣም ቅናተኛ ነው። የእውነት ነው ምልሽ። የዛኔ ታሞ እዚህ ቤት ተኝቶ እንግዲህ እዚህ ሰፈር ያሉ ሰዎች ያውቃሉ። 2 ወንዶች ይመጣሉ እኔ ጋር። ቆይ ከዛ ልጅሽ እንደዚህ ካለ በኋላ ሌሊት ላይ መጥቶ ይቅርታ ስልሽ እርቅ ፈጠራችሁ? ከዛ በኋላ እኔ የምኖረው ሩቅ ቦታ ነው። ኖርማሊ መርሃዊ ቤት አለው ፍራንክፈርት። ያ 2 ሰዓት ነው ምናምን መንገድ አለ ትላንት። ያ 2 ሰዓት ከምናምን ነው መንገዱ። ያን ሁላ መንገድ ተጉዞ መጥቶ 00 ሰዓት ላይ ትሬን የለም ገብቶሻል? እንዴት ነው በር አልከፍትም ምለው? ክሊንገን አረገ። በጣም ነው ክሊንገን የሚጮኸው። ልጄ ልትነሳ ነው። ኖርማሊ ስሰማ እሱ ነው መክፈት ነበረብኝ። ከፈትኩኝ። ከዛ በኋላ ይቅርታ። የዚህን ሰዓት ግን ኩዊን ሊያ የሆነ መረጃ ደርሷት ነበር። እኔና እሱ መሀል ላይ ቅሬታ እንዳለ መረጃ ደርሷት ኩዊን ሊያ ተናግራለች። ወጣ ተለያይቷል ነው የሆነ ነገር ተናግራለች። እና ከዛ ነው መጥቶ በቃ እንደዛ እንትን አለ ምናምን ስቶሪ ፖስተ በቃ ሰላም ተፈጠረ ምናምን ነገር። አሁን እዚህ ጋር ማውራት ፈልጌ አይደለም ግን እየዛተብኝ ነው። ገብቶሻል? አሲድ ደፋብሻለሁ፣ ህይወትሽን አጠፋዋለሁ። ያ ስለዚህ ሚዲያ ላይ መቀመጥ ስላለበት ነው ይሄን ነገር ማውራው። እኔ ማውራት ፈልጌ አይደለም ግን ዛሬ ያወራውን ነገር አይተሻል። ይሄ የሚገባኝ ሴት አይደለሁም። ሰላሜን ፈልጌ ዝም ብዬ ነበር። ግን በሰላም ዝም ልል አልተወኝም። ገብቶሻል? ሁለተኛ ነገር ደግሞ ያናደደኝ ምንድነው የዛን ሰዓት ላይ ምንም ነገር ማለት አልፈልግም ነበር። ገብቼ ምንድነው ያልኩትኝ እኔ ከሷ ቀምቼሃለሁ ወይስ አልቀማሁክም የሚለውን ነገር ያንን ብቻ ነው መልስ እንዲሰጥ የፈለኩት። ምክንያቱም ብዙ ነገር እያለች ስለሆነ ይሄንን ጥያቄ መልስ አልመልስም ነው ያለው። በዛን ሰዓት ላይ ማንም ሰው ከጎኑ በሌለበት ሰዓት ላይ አብሬ የተወቀጥኩ፣ አብሬ የተሰደብኩ፣ አብሬ ብዙ ስቃይ ያየሁ ሴት ነኝ። ገብቶሻል? እና ያንን መልስ አልመልስም ማለትና ስትጠይቂው ደግሞ ምንድን ያልሽው ከሁለቱም ማን ነው ላንተ የበለጠ እንትን የሚለው ስትዩ ምንድን ያለው ለኔ ለሁለቱም ለኔ እኩል ናቸው አለ። እኔ በእናቱ አጥንት ምሎ በእናቱ አጥንት ይሄው እግዚአብሔርን ነው የምልሽ በእናቱ አጥንት ምሎ እኔና እሷ ምንም አይነት ግንኙነት የለንም ብሎ ነው በእናቱ አጥንት የማለልኝ። በገብርኤል በቃ ባላለው ነገር የለም። እግዚአብሔርን ነው የምልሽ እኔ እንደዚህ አይነት ነገር ውስጥ አልገባም ብዬ። ቆይ እሷ ማረጋገጫ ከላከች በፊት ነው እንደዚህ በእናቱ አጥንት ለምን አብረው እንዳለች ሲሳሳሙ ምን ሲሉ ምናምን በአደባባይ ሲቀራረጹ የነበረው ለቃለት ነበር አይደል? ከዛ በፊት ነው ቃል የገባው? ኖ ከዛ በፊት ምን አለኝ? ከሷ ጋር ያለህ ነገር አለ ወይ ብዬ ጠይቀዋለሁ። ራሱን መጥቶ እንግዲህ ለሐቁ ይመሰክራል። ገብቶሻል? ያለህ ነገር አለ ወይ ስለው በእናቱ አጥንት በእናቱ እንግዲህ እንደማይደራደር ነው የማውቀው። በእናቱ አጥንት ምሎ በገብርኤል ምሎ እኔ እሷ ጋር የገባሁትኝ እንደውም እንደ ደባል ነው የገባሁት።
ራሷ እንድትሰማውና እንድታውቀው ነው። ሳምሪ ነች ሁላ ይሄ ኡንተ ሚተፈትራግ ሁላ ይሞላችልን ሳምሪ ነች። እና የገባሁት በደባል ነው። ሁለተኛ ነገር ደግሞ የዛን ሰዓት ላይ ተጣልተው ከወጡ በኋላ እኔ ማውቀውን ነው የምነግርሽ። ተጣልተው ከወጡ በኋላ 2 ወር ናቲ የሚባል ጓደኛው ጋር እንደኖረ ከዛ በኋላ ወደ ኢትዮጵያ እንደሄደ ኢትዮጵያ 2 ወር እንደቆየ ከዛ በኋላ መጥቶ ራሱ ኦሬዲ ፋስ 6 ወር ብቻችንን ነበርና ብቻዬን ነኝ። እኔ ምንም አይነት ህይወቴ ላይ ምንም አይነት ሴት የለችም። እኔ እዛ ሄጄ ጸበል ላይ እንዳንቺ አይነት ሴት እንዲሰጠኝ ነው የተመኘሁት እና ፈጣሪ ሰጥቶኛል ነው ያለኝ። ሴት ነኝ ታለልኩኝ። ገብቶሻል? እዚህ ጋር አሁን እኔ ጥፋት ነው አልልም። ያንን ሁላ ነገር አረኩኝ ለማለት ሳይሆን ወድጄ ነው ያረኩት። ስላፈቀርኩት ስለወደድኩት እናትና አባትና ወንድም ስላለኝ በዛን ሰዓት ላይ በጣም የሚገራርሙ ነገሮች ነው የተናገረኝ። ስለሱ በጣም ችግር ላይ ስለነበረ ያንን ነገር አረኩት፣ ላግዘው ቀረብኩት። ከዛ በኋላ ግን ወደድኩት፣ አፈቀርኩት። ያረኩትን ነገር እንዳለ ወድጄ ነው ያረኩት። ገብቶሻል? ያስገደደኝ ሰው የለም፣ አላስገደደኝም። ግን ያንን ነገር ሳረግ እኔ እሱ ህይወቱ እንዲቀየር ነው እንጂ አሁን እኔ በቃ እንዴት ነው የዛን ሰዓት ላይ ነው የምልሽ። የዛን ሰዓት ላይ በጣም ብዙ ነገር ነው ያሳለፍነው እና ያ ሁላ የሚለኝ ነገር ብዙ አይነት ቮይሶች አሉ። ግን ይሄን አሁን እሱ ይወደኛል ብዬ ለማረጋገጥ መክፈት አልፈልግም። ገብቶሻል? እዚህ ጋር እንደዚህ ከፍቼ እንደ ቅድሙ አይነት ነገር እንትን ማለት አልፈልግም። የቅድሙንም የከፈትኩት ሴት እህቶቼ እንዲማሩበት ነው። እንደዚህ እያሉ ስራ የሚያደርጉ ወንዶች ስላሉ እነሱ እንዲማሩበት ነው እንጂ ፈልጌው አይደለም ያንንም ቮይስ የከፈትኩትኝ። ግን ምንድን ያለው ስላወዳደረኝ የእውነት ለመናገር እኔና እሷ መወዳደር ያለብን ሴቶች አይደለም። ለምን እንደሆነ ታውቂያለሽ? አንደኛ ነገር በዛን ሰዓት ላይ እራሱ ያውቋል ምን ሲለኝ እንደነበር። አስፈላጊ ከሆነ አለ ሪከርዶች ምናምን ነገር ምን ሲለኝ እንደነበረ አለ። ገብቶሻል? ምን አይነት ነገር ውስጥ ገብቶ እንደነበር። መርሃዊ ዛሬ ስታዩ በጣም ቆንጆ ነው። በጣም ቁመናው ያምራል፣ ሁሉ ነገሩ። የዛን ሰዓት ግን እኔ ሳገኘው ሌላ ሰው ነበር። ገብቶሻል? ሌላ ሰው። የእውነት ነው የምልሽ። ራሱም ይናገራል አለኝ ሪከርድ ራሱም ሲያወራ። ግን ያንን ነገር እዚህ ጋር ማውጣት ምናምን አልፈልግም። ምክንያቱም ይሄ እንዴት ነው ራሴን እንትን ማለት ስለማልፈልግ። ወጥቶ ግን ከተናገረ ያንንም አወጣዋለሁ። ሴቶች ግን መማር ያለባቸው አሁን እኔ የተማርኩትን ነው የምነግርሽ። እኔ በራሴ የተማርኩትን እንደዛ ሲለኝ እውነት ነው የመሰለኝ። እውነት በቃ ይሄ የእውነት ትክክለኛ ሰው ነው የመሰለኝ። ምክንያቱም እኔ ጸበል ሄጄ ከጃፔ ጋር ተስዬ የመጣሁት እንዳንቺ አይነት ሴት እንዲሰጠኝ ነው፣ እንደዚህ እንዲሆን ነው። ከእንደገና እኔ ምንም ስልሽ እንደውም ፎቶ ወጥቶ ሲሳሳሙ ፎቶ ወጥቶ ምንድን ያለኝ ይኸው በኤአይ ይሰራል ብሎ የሆነ ፎቶ እንትን ብሎ አሳይቶኛል። ኤአይ ነው እንጂ በጭራሽ አለ። ይሄ የምትናገራትስ ይሄ የምትላትስ ነገር እንዳለ ስለው ኖ ይሄማ ድራማ ነው፣ በወር በሳምንት ውስጥ ብዙ ብር ነው የሚከፈለኝ እና ስራ ነው ያለኝ። እንዳምነው አድርጎኛል። ገብቶሻል? እዚህ ላይ እኔ ይሄ የኔ ሞኝነት ነው። ኖርማሊ እንዳምነው አድርጎኛል። በጣም ብዙ ነገር አይቻለሁ። አዎ አይቻለሁ። ያ ነገር የሆነው ግን በኋላ ላይ ነው። ስጠይቀው ግን በቃ ኤአይ ነው፣ ይሄ ድራማ ነው፣ ይሄ እንደዚህ ነው፣ በቃ ሚዲያ ላይ እንደሚያወራው ነው ለእኔ ሲነግረኝ። ግን የሰው ልጅ እንግዲህ በጣም በሚወዳት በእናቱ ሲምል እንዴት ነው ማታምነው? እኔ አምኜዋለሁ በሰዓቱ እና ከዛ በኋላ በቃ የሚያወራውም ሁሉም ነገር ትዳር ነው፣ ፍቅር ነው፣ አብረው መኖር ነው። ገብቶሻል? በደንብ አመኘው ተሸውጃለሁ። ግን ሳየው ማረማዊት ሆዴን ለመጀመሪያ ጊዜ ያወቅሽው ወይ ያየሽው የት ነው? እንዴት ነው? እዚሁ ሚዲያ ላይ ነው ያወቅኩት። እኔ በጣም ታምሜ ተኝቼ ነበረ። ኃይለኛ ጉንፋን ይዞኝ አንድ ጓደኛችን ሼር ታደርግልኛለች ከነጃፒ ጋር ምናምን ሆኖ በሚሳደብበት ሰዓት ሼር ስታደርግልኝ እኔ ጆይን አልኩኝ ስልሽ እሱ ቤት ሳይሆን እያየሁት ነው እንትኑ ብጥብጡን። ስገባ ጊዜ ሳየው ሳበኝ። እሱ እንግዲህ ሰው ሲስብሽ ሆስቱ ሲስብሽ የሆስቱን ስም ነው የሚያሳይሽ። ሞዴሬተር ሲስብሽ ደግሞ የሞዴሬቱን ስም ነው የሚያሳይሽ። ከዛ ሆስቱ ነው የሳበኝ፣ ራሱ ነው የሳበኝ። አክሴፕት አደረኩኝ፣ ገባሁኝ። እዛ ጋር ማቃት ልጅ ነበረች፣ በትልቁ በቪዲዮ ቁጭ ብላለች። ከዛ ሀሳብሽን ግለጪ ብሎ በትልቁ ያደርገኛል። እኔ
ሐሳብሽን ግለጪ ብሎ በትልቁ ሲያደርገኝ የምን ሐሳብ ነው የምገልጸው? ምንም አውቀው ነገር የለም። አንተ እኮ ነህ ስበህ ያስገባኸኝ ስለው ነይ ውረጂ እንደውም ብሎ ተሳደበ። እቺ ጤባራም ናት ምናምን ብሎ ተሳደበ። ከዛ እቺ እዛ በትልቁ በቪዲዮ የነበረችው ልጅ ኧረ ማርዬን አውቃታለሁ ምናምን ብላ እሷ ተናገረች። ከዛ እኔ ደግሞ ጃፒን አውቀዋለሁ፣ ጃፒ ጓደኛዬ ነው። እኔ ጃፒ ጋር ነው እንትን ያልኩት፣ ደውዬ ጃፒን ምን አልኩት፣ እንዴ ይሄ ምን አባቱ ነው እንደዚህ እኔን እንደዚህ የሚናገረኝ ምናምን ብዬ ጃፒን እንትን ስለው ጃፒ እንደውም ለምን አላሽቃበጥሽም ነበር አለ። ያ ለምን አላሽቃበጥሽም ነበር አለ ሲለኝ ጊዜ እንዴ ለምንድን ነው ማሽቃበጠው ምናምን ነገር አልኩትኝ። ከዛ በኋላ ነው ጃፒ እንደውም ማራማዊት ፋሚሊ ነች ምናምን ብሎ በቃ በዛው ያስተዋወቀን። ከዛ በኋላ ግን እሱ ቤት ከእንደገና ጃፒ ቤቱን ከፍቶ ጃፒ ጋር እኔ ሞዴሬተር ነበረኝ። ከዛ መጣ መርሃዊ ሲመጣ ጊዜ እና ብዬ አስወረድኩት እሱን ሞዴሬተር እንትኔን ተጠቅሜ። ከዛ ይቅርታ ጠየቀኝ ምናምን ነገር። ከዛ በኋላ በቃ ፒስ ተፈጠረ። ገባሽ? ግን ይሄ ነገር ይፈጠራል ብዬ አልነበረም። እግዚአብሔርን ነው የምልሽ። ከእንደገና ደግሞ ሴትዮዋ ምን ስትል ነበረ? የልጅ ሚካኤል ጊዜ እና እያለች እየለመነችው ነበር። እዚህ ጋር ማጥራት ስለምፈልግ ነው። እና እያለች እየለመነችው ነበር አለች። እኔና መርሃዊ ከዛ በፊት በስልክ እናወራለን ምናምን ነገር። እንደውም የጓደኛውን ሚስት አብረው ወደ ኮንሰርቱ እንደሚያደርሷት አውርቶኛል ምናምን ነገር ስልሽ በውስጥ እናወራለን። ከዛ በኋላ ግን ሚሞ ጓደኛዬ ላይቭ ከፍታ ስለነበረ ሚሞ ላይቭ ነች። እኔም እሷ ቤት ውስጥ ገብቼ ቪዲዮ ከፍቼ ምናምን ነገር ነው ወደ ልጅ ሚካኤል የሄድኩት። ግን መርሃዊ እዚህ ላይቭ ላይ እያወራ በውስጥ ይጽፍልኛል። እኔ ግን በውስጥ አልመልስለትም። እዚህ ጋር ነው ማወራው። እሱ መምጣት እንደማይችል ነው የሚነግረኝ። እኔ ደግሞ እና ለምንድን ነው የማትመጣው ነው። ገብቶሻል? ብዙ ያወራነው ነገር አለ በዛን ሰዓት ላይ በፍቅር ሳይሆን ብዙ ስላወራን በቃ እንዴት ነው እና ነው እንገናኝ፣ ምን ችግር አለው ነው በቃ ሲስተርሊ ብራዘርሊ ነው እኔ የማስበው። ከዛ በኋላ ግን ከሆኑ ልጆች ጋር አብሬ እንትን በቃ ቦታው አልተመቸኝም። የሆኑ ልጆች አግኝቼ ሺሻ ቤት ምናምን ነገር ቁጭ ብለን ይደውላል እሱ በስር በዋትሳፕ ሲደውልልኝ አላነሳውም። ከዛ ከልጆቹ ጋር ነበርኩኝ። ልጆቹ ደግሞ ላይቭ ገብተዋል እኔን እንትን እያሉ። ከዛ በኋላ በውስጥ ምን ብሎ ነው የጻፈልኝ? እንዲህ አይነት ሰው ነሽ እንዴ? እንዲህ አይነት ሰው አትመስይኝም ነበር አለ። የመሰለው ምንድነው ከልጆቹ ጋር የሆነ ነገር በቃ አውቶማቲካሊ የሆነ ሚስቱ አረገኝ። ገብቶሻል? ይመስለኛል እንደዛ ነው ብዬ ማስበው። እንደዚህ አይነት ሰው ነሽ እንዴ? እንደዚህ አይነት ሰው አትመስይኝም ነበር ሲለኝ ወዲያውኑ ደወልኩለትና ኧረ እንደዚህ አይደለም ምናምን ነገር ስለው አይ የማይመጣበትን ምክንያት ነገረኝ። ግን ምክንያቱን እዚህ ጋር መናገር አልፈልግም። ከዛ በቃ ይሶክ ያልኩትኝ በቃ ወደ ቤት ሄድኩኝ። ግን ይሄን ነገር እሷ ምን እያለች እያወራች ነው? በጣም ፈልጋው እንደዚህ ሆና ምናምን እያለች ነው እና እያለች እየለመነችው ነበር እያለች ነው የምታወራው። እኔ ዋትሳፕ ላይ ስላልመለስኩኝ ላይቭ ላይ እንደዛ ስላልኩኝ። ሁለተኛ ነገር ደግሞ እኔ አሁን መናገር የምፈልገው ነገር እኔ የሰው ልጅ አሁን ለምሳሌ መርሃዊ የሆነች ሴት ብትወስደው፣ አሁን ተለያይተናል አይደል? የሆነች ሴት ብትወስደው እኔ እግዚአብሔርን ነው የምልሽ፣ እኔ ያችን ሴት አልሰድባትም። ከሴቷ ጋር ምን አይነት ጉዳይ ነው ያለኝ? ሴቷን አልሰድባትም። እኔ ጉዳዬ ከሱ ጋር ነው እንጂ ከሴቷ ጋር ምን አይነት ጉዳይ አለኝ? እሱ ብዙ ነገር ሊላት ይችላል። ልጅቷ ልትታለል ትችላለች። ስለዚህ ለምንድን ነው ሴቷን እኔ እንደዚህ ያረግሽ እያልኩ የምሳደበው? የዛኔ ስድቧን ጀመረች። በቃ ኦኬ መብቷ ነው እንደፈለገች እንትን ትበል። ግን እኔ እዚህ ጋር ስላሳወረኝ ጭንቅላቴን አውቶማቲካሊ ከሱ ጎን ነበርኩኝ። ያ ሁላ የተሰደብኩት ያ ሁላ የሆነው ያው ከሱ ጎን ነበርኩኝ። በጣም ብዙ መከራ አይቻለሁ። 3 ወር ሙሉ ሱቄን ዘግቼ መስዋዕትነት ስለማይገባ ነው። እዚህ ጋር መማር ያለባቸው ሰዎች ስላሉ ነው እዚህ ጋር ወጥቼ የምናገረው። ህይወቴን ቁማር አስይዤ ነው። ነገ ምን ሊያደርግ እንደሚችል አላውቅም። ግን መማር ያለባቸው ሴቶች ስላሉ ያንን ነገር ነው የምናገረው። ገብቶሻል? 3 ወር ሙሉ ሱቄን ዘግቼ ሌት ተቀን ሄለን ልጆቼ ጋር አንድ ነገር እንዳይጎል እሱ ጋር አንድ ነገር እንዳይጎል ይሄው እግዚአብሔር ምስክሬን ነው የምልሽ። አንድ ቀን ሳልቀር በሳምንት ውስጥ አንድ ቀን ይሆናል የቀረሁት። አንድ ቀን ስቀር እንኳን እኔ ኡበር ነው በሊፈራንዶ ነው ምግብ ማዝለት ወጥቶ እንኳን መቀበል አይችልም። ገብቶሻል?
እና ወጥቶ እንኳን ምግቡን መቀበል አይችልም። እኔ ኖርማሊ ለወንድ ልጅ እንደዚህ አይነት መስዋዕትነት መከፍል ሴት አልነበርኩ። እግዚአብሔርን ነው የምልሽ። እንደዛ ታሞ እኔን ማግኘቱ ነው የጠቀመው። ባይታመም ኑሮ እኔ ወዴን ቼክ ማድረገው ሰው አልነበርኩም። ግን መታመሙ እንደዛ ስቃይ ላይ መሆኑ ስለነገረኝ ችግሩን እኔ ምን መሰለኝ ለጥቅም አይደለም የቀረበኝ ነው ያልኩት። ገባሽ? ምክንያቱም ለጥቅም የሚቀርብሽ ሰው እኮ የራሱን ችግር አያወራም ብዬ ነው የማስበው በራሴ። እና አንድ ቀን ምንም ሳይጎለው እግዚአብሔር ምስክሬን ነው የምልሽ፣ በሳምንት አንድ ቀን ነው ከቀረው ብዬሻለሁ። ነርሶቹ እንኳን እንዲያጣጥቡት አይፈልግም። ኖ እኔ ሚስቴ ነች ምትነካኝ ነው የሚላቸው። እና እንደዛ ሆኖ ዶክተሮቹ እንዳያዩት እያልኩኝ ነው የምልሽ፣ እግዚአብሔርን ነው የምልሽ። በየቀኑ እየሄድኩኝ እያጸዳዳሁት መንቀሳቀስ የሚችል ሰው አልነበረም። ገባሽ? ይሄ ለእኔ የሚገባኝ ሴት አይደለሁም። ሽንት ቤት እንኳን ገብቶ ጎንበስ የሚል ሰው አልነበረም። ገብቶሻል? ያን ሁላ መስዋዕትነት የከፈልኩለትን ሴት ያፍቅራት ይውደዳት፣ እሱን አይደለም ምለው እኔ። ገብቶሻል? ግን ክሬዲቱን እሷ ተውሰድ። እኔ የታመምኩ ሴት ሰው አልነበርኩም ማለቱ እኔ በጣም ልቤን ሰብሮታል። እኔን ሲያገኘኝ ታሞ መራመድ አቅቶት ነው። እግዚአብሔርን ነው የምልሽ። እኔን ሲያገኘኝ ከመኪና እንኳን በድጋፍ ነው የሚወርደው የነበረው። ያ ሰው ግን እኔን እየደበደበኝ፣ እግዚአብሔርን ነው የምልሽ። እኔ ያ ነገር እንደማይገባኝ አውቃለሁ። ግን የኔ ጥፋት የነበረው ህይወቱን ላስተካክለው ነው። ምን ነክቶኝ እንደሆነ እኔ በአሁን ሰዓት ላይ ሳስበው ምን ሆኜ ነው እላለሁ። ግን ህይወቱን ላስተካክል እና እግዚአብሔርን እኔ ራሴ አውቀዋለሁ። አንድ ሴት በዚህ ዘመን ላይ እግዚአብሔርን ነው የምልሽ፣ አንድ ሴት እንደኔ አይነት ዋጋ እንደማትከፍል አውቃለሁ። መቶኝ እያለቀሰ ይቅርታ ሲጠይቅ እንኳን እለዋለሁ፣ አንተ እኮ ለእኔ ዱላ አይደለም። ታሞ ከተነሳ በኋላ ነው ይህ ሁላ ነገር የሆነው። ገብቶሻል? መማታቱንም ሁሉንም ነገር የጀመረው እንጂ ከዛ በፊት በጣም በጣም መልካም ሰው፣ እግዚአብሔርን ነው የምልሽ። በቃ የሚናገረኝን ቃላት ብትሰሚ በቃ እግዚአብሔርን በጣም መልካም ሰው። በቃ እኔ እንደውም እስከገረም ድረስ ምን ሆነው ነው ሰዎች ስለዚህ ልጅ መጥፎ ነገር የሚያወሩት? ሪከርድ ሳረገው ላይ የነበረው ራሱ በቃ ብዙ ሰዎች ለጥቅም ነው የቀረበሽ፣ እንዲህ ነው ብዙ ነገር ስለሚያወሩ እሱን ነገር ዩቱብ ስለምንጀምር ስለምንል ፕሩፍ ለማድረግ ነበር የቀረጽኩት። ግን የቀረጽኩት ቪዲዮ አሁን ይጠቅመኛል። እኔ አሁን ስሰማው እውነት ይሄ ልጅ ነው የምለው። በቃ ዲፈረንትሊ ሌላ ሰው ነው የሆነው፣ ሌላ ሰው። ገብቶሻል? በቃ የተቀየረው ልክ ታሞ ተነሳ። ከተወሰነ እዚህ ቤት ራሱ ስንጨቃጨቅ ነበር፣ ሰምታችሁ ከሆነ እኔ ምንድን ነው ያልኩትኝ? ምናልባት እኔ እናንተ እኮ አብረን ላንሆን እንችላለን፣ ፈጣሪ ካለው ብቻ ነው አብረን መሆን የምንችለው ስል ምንድን ነው ያለው? ኖ ፈጣሪማ ብሎ አገናኝቶናል፣ እንደዚህ አትበይ ብሎ ሲጮህብኝ ነበር። ሰምታችሁ ከሆነ ሪከርድ ነበረ ወጥቶ ፈጣሪ ብሎ አገናኝቶናል፣ እኔና አንቺ በቃ እስከ ዘላለም አንለያይም እያለ ሲያወራ ነበር። ሁሉም ሰው ሰምቶታል ይሄን ሪከርድ። እንደውም በዛን ሰዓት ብዙ ሰው ነው በውስጥ የጻፈልኝ። ብዙ ሰው እንደውም ዩቱብ ላይ እንደውም ጽፈው ነበረ፣ እንዴት እንደዚህ ያመናጭቃታል፣ እንዴት እንደዚህ ያወራል ብለው ገባል። እና እኔ ያናደደኝ ይሄ ነገር የሚገባኝ ሴት አይደለሁም። ፈልጌው ባረገውም እኔ ለምኘው መርሃዊ ከኔ ጋር ሁን ብየው ሳይሆን ራሱ ፈልጎ ነው የመጣው። ገብቶሻል? ራሱ ፈልጎ እስከመጣ ድረስ እኔ እንደውም የጠበቅኩትኝ ምንድን ነው እዚህ ጋር ሰሜን ያስተካክላል ብዬ ነበር የጠበቅኩትኝ፣ ትክክለኛውን ነገር ይናገራል ብዬ። ምክንያቱም ብዙ ነገር እያወራች ስለሆነ ማርዬ እኔን ቀምታኝ አይደለም 6 ወር ብሬክአፕ ነበረን ሚሊዮን ነገር ያስተካክላል ብዬ ነበር፣ ግን አላስተካከልም። ጭራሽ ተናገር ሲባል መልሱን አሁን መመለስ አልፈልግም ነው ያለው። ለምንድን ነው ለሱ የምሸፍንለት? አሁንም ቢሆን የምናገረው ነገር ብዙ ሴቶች ከኔ መማር ትችላላችሁ ምለው ምንድን ነው ሚለኝ ብዙ አይነት ቃላት አለ። ብዙ አይነት ቃላት
ያ ቃላቶች እኔን ሸውዶኛል። ለምን የዛኔ አልተውሹም? ለምን ጠቅለልሽ የዛኔ አልወጣሽም እንደምትሉ አውቃለሁ። የዛኔ ጠቅልዬ ያልወጣሁበት ምክንያት ህይወቱን ለማስተካከል ስለሚያሳዝነኝ ነው። ቢያንስ እንኳን ቤት የራሱን ያገኝ ብዬ ቤት የራሱን ሲያገኝ ግን የራሴን ውሳኔ ነው የወሰንኩት። እውነት ይሄ ሰው ለእኔ ይሆነኛል አልኩኝ። ከራሴ ጋር አወራሁ። 15 ቀን ቤት እንትና አስያዝኩት። ጃንዋሪ ላይ የልደቱ ሰዓት ላይ ቤቱን ያዘ። ሁሉም ነገር መስተካከሉን ሳይ ምን አረኩኝ? በቃ ማርዬ አሁን ይሄ ሰው ላንቺ ይሆንሻል ብዬ ከራሴ ጋር ነው ያወራሁት። ሁሉንም ነገር ሳስበው ኔቨር የሚሆነኝ ሰው አይደለም። በምንም ማች ልናደርግ አንችልም። እየደበደበኝ አብሬው ልኖር አልችልም። በቃ በልጄ ጉዳይ ያንን ነገር የላከ ሰዓት ነው የእውነት ነው ምልሽ ከውስጤ እንዲቆርጥ አድርጌ እኔ ጓደኛዬን ነግሬያታለሁ። የእውነት ነው ምልሽ በልጄ ጉዳይ ያን የተናገረኝ ሰዓት በቃ ይሄ ሰው እንደማይሆነኝ ኦልሬዲ ለራሴ ተናግሬያለሁ። ገብቶሻል? ከዛ በኋላ ግን ምንድን ያደርጉትኝ ከራሴ ጋር አወራሁኝ። ልክ ቤቱን እንደያዘ ነው ቤቱን ያዘ። የቫለንታይን ቀን ተገናኘን። የተገናኘነውም ፀጉሬን ተሰራሁኝ የሆነ ቦታ ልንወጣ ምናምን ከራሴ ጋር አወራሁ። 15 ቀን ጊዜ ስጠኝ ፕሊስ፣ በቃ ከራሴ ጋር ማውራት እፈልጋለሁ አልኩትኝ። የምትወደኝ ከሆነ 15 ቀን ጊዜ ስጠኝ አልኩት። 15 ቀን ጊዜ ሰጠኝ። ከዛ በኋላ አልደወልኩም፣ ደወል አላነሳውም። የሆነ ነገሮችም ጠይቆኝ ነበር። ለጠየቀኝ ነገር በፊት ቢሆን ኖሮ ወዲያውኑ ነው ማረገው። የዛን ሰዓት ግን አላረኩት። ከዛ ስሰማ ጭራሽ ጆሮ ለባለቤቱ ባዳ ነው የሚባለው ነገር ቺት አድርጎብኛል። ያ ፋኒን ቺት አረገ ብሎ እዚህ ጋር እንዴት ሲሆን እንደነበር አይታችኋል። ቺት አድርጓል። ቺት ማድረጉን ደግሞ በጣም ከብዙ ሰው ሰማሁኝ። በጣም ከሚወደው ከራሱ ጓደኛ ማርዬ አሁን ለምንድን ነው የምትነግረኝ? መጀመሪያ ለምን አልነገርከኝም ስለው አሁን ወጥተሽ ተለያይተናል ማለትሽ ራሱ ትልቅ ነገር ነው፣ ጥሩ ነው፣ በቃ ያርግሽው እና ቺት አድርጓል። ኖ ቺት ማድረጉ ራሱን የነገረሽ ከማን ጋር? እሱም አልነገረኝም። መታወና አልነገረኝም። ፍሬ አወራች ላይ ብለ ያ ትንሽ እኮ ቅዥቢ ነገር ናቸው ወደዛና በዝም ብለው ነው ለፉገራ የምትለው። ለምን እሱ ኤችአይቪ አለበት ስትል ነበር አንድ ሰሞን እኮ። ያንን ነገር ግን ኩዊን ሊያጋ ደርሶ ነበረ ወሬ። ኩዊን ሊያጋ ከነ ማስረጃው ደርሷታል ይሄ ነገር እና ከዚህ በፊት ግን ስትነግረኝ እኔ ስልኩን አየዋለሁ። ገብቶሻል? ብዙ ጊዜ ስልኩን አየዋለሁ። ኖርማል ነው፣ ምንም እንትን ነገር የለም። ከዛ በኋላ ግን የሚወደው ጓደኛው አረጋግጥልኝ፣ በቃ ላንቺ የሚሆን ሰው አይደለም ይሄ፣ አንቺ አይገባሽም ሲለኝ ከዛ የዛን ቀን እኔ ተለያየን ብዬ የወጣሁ ቀን እሱ ደውሎ ነበር። ሲደውልልኝ እኔ አልፈለኩም። ገብቶሻል? አውቀዋለሁ ከደወለ መምጣቱ አይቀርም ምንድን ነው ብሎ። ምክንያቱም 15 ቀን እንትን ብለናል፣ ተዘጋግተናል። እኔ ጊዜ ፈልጋለሁ ብዬ ከዛ በኋላ ደግሞ 15 ቀን ሲደውልልኝ አላነሳውም። የሚፈልገውን ነገር እንትን አላልኩም። ከዛ በኋላ ነው ሲደውል። ከዛ በፊት እኔ ጃፒ ቤት ገብቼ ያው እየተወራ ነበር። ኩዊን ሊያ ተለያይተዋል ብላ የምታወራውን ላይክ አድርጌላታለሁ። ከዛ ብዙ ሰው እንትን ተባለ። ከዛ ጃፒ ቤት ገብቼ አዎ ተለያይተናል፣ ግን የተለያየንበትን ምክንያት አልተናገርኩም። እኔ ወጥቼ እንትን አለ ማለት አይደለም። በጣም እኔን አቢዩዝ አድርጎኛል። እግዚአብሔርን ነው የምልሽ። ከዛ በቃ እሱም እንትን አለ። በቃ ጃፒ ቤት ሳወራ ሁሉም ቦታ ተሰራጨ። ሁሉም በቃ ነይ ግቢ ንገሪን ምናምን ነው የሚሉት። ኖ አልገባሁም። ከዛ በኋላ ወጣሁኝ፣ ተናገርኩኝ። አብረን አይደለንም፣ ተለያይተናል። የተለያየንበት ምክንያት ግን ቺት አድርገዋል፣ አቢዩዝ ያደርገኛል። ራሴ ወስኜ ነው። ሲጀምር ይሄ ቺት እንዳደረገ እንኳን አልሰማሁም። ውሳኔን ስወስን ቤቱን ያዘ። ከቤቱ በኋላ በቃ እኔ ራሴ ላይ ነው መስራት የጀመርኩት። ጊዜ ስጠኝ፣ ማውራት ምንም ነገር አልፈልግም ነው ያልኩትኝ። ከዛ በኋላ በቃ ዘጋሁት። በቃ እንደማይሆን በቃ ምንም እንትን የሚጎዳው ነገር የለም። ገብቶሻል? መኖር ይችላል። ካሁን በኋላ መንግስት ይከፍልለታል፣ መንግስት ብር ይሰጠዋል፣ መኖር ይችላል። ግን ያ ሁላ ዋጋ የከፈልኩለት ሰው የሚገባው ሰው አልነበረም ነው የኔ ነገር። ገብቶሻል? ያ ሁላ ሐኪም ቤት መመላለስ። ግን ቤት ከመከራየትሽ በፊት ለሱ ምን ያህል ጊዜ አንቺ ቤት ውስጥ በአንድ ቤት ውስጥ ኖራችሁ ከልጆች ምናምን እንደዚህ? ይኸውልሽ እኔና እሱ በአንድ ቤት ውስጥ አልኖርም። ቅድም ሲያወራልሽ ነበር። እኔና እሱ አንድ ቤት ውስጥ የኖር ነው የዛኔ የታመመ ሰዓት ነው። ታሞ እኔ ቤት ከሐኪም ቤት እንደወጣ እኔ ቤት ነበር መሆን የነበረበት። ምክንያቱም ያው አጠገቡ እንደሆን የዛኔ ነው እንጂ ከዛ ውጭ ይመጣል፣ እኔ ጋር ቁጭ ይላል፣ ይሄዳል፣ ወይ እኔ ፍራንክፈርት እሄዳለሁ፣ አገኘዋለሁ። እንደዚህ ነው
ገብቶሻል? ዊኬንድ ሁሌ እንገናኛለን። እንደዛ ነው እንጂ ያለፈው እሱ እኔ ቤት ረጅም ጊዜ ኖሮ አያውቅም። የታመመ ሰዓት ነው እስኪድን ድረስ። እሱንም መጨረሻ ላይ ከዚህ ቤት የሄደበት ምክንያት ምንድን ነው? እዚህ ሰፈር ያሉ ሀበሾች አሉ። ከነሱ ውስጥ አንድ ባልና ሚስት አሉ። ሚስትየው መንገድ ላይ ታገኘኝና ማርዬዊ እሱ ቤት ነው አደለ? ቲክቶክ ላይ አይተን ነው ልንጠይቀው እንመጣለን ስትለኝ ኦኬ ኑ ጠይቁት ምናምን ነገር ብዬ እንትን አልኩኝ። ከዛ ባልየውን ሳገኘው የእሷን ባል ማለት ነው ሳገኘው መንገድ ላይ ከልጄ ጋር ነበርኩኝ። ከቴራፒ ይዣት እየመጣው ነው እና መንገድ ላይ አግኝቼው ልንመጣ ነበር አለኝ። ከሆነ አዲስ ልጅ ጋር ነው መቼስ እዚህ ጋም ካሉ ይሰሙታል። ኑ አልኳቸውና እኔ ስለቸኮልኩኝ ወደ ቤት የመጣው ስመጣ እኔ እሱን ምን አልኩትኝ፣ ሚስቱ ያው ልንመጣ ነው ስላለችኝ ልንጠይቀው ብላኛለች። ስለዚህ ያስብኩት ምንድን ነው ባልየውም ያውቃል ነው። ከዛ መጣሁኝና መርሃዊ ሰዎች የዚህ ሰፈር ሰዎች ሊጠይቁህ ሊመጡ ነው ምናምን ነገር አልኩትኝ። እሺ እያለኝ ከ30 ደቂቃ በኋላ ክሊንገን ተደረገ። በሩ ሲደረግ በሩን ከፈትኩትኝ። ከዛ በኋላ መጡ እነሱ መጡና ሲገቡ ውስጥ ነው ያለው መርሃዊ አልኳቸው። እኔ መሰለኝ ምንድን ነው የሚያውቁ ነው የመሰለኝ። ይሄ ወንዱ ሚስቱ ስለምታውቅ እሱ የሚያውቅ ነው የመሰለኝ። ውስጥ ነው ስለው ጊዜ እንዴ ምን ሆነዋል አለኝ። እንዴ ታሞ የለ እንዴ አልሰማህም እንዴ? እሷ እኮ እመጣለሁ ስላለችኝ እንደዛ ነው የመሰለኝ ምናምን ነገር አልኩትኝ። ከዛ ሄደው ሰላም አሉት። ከዛ አበደ። እነሱ ፊት ነው እኔ ሽንት ቤት የሆነ እንትን የማደርገው ነገር ነበር። ወደ ውስጥ ገብቼ መጣ። በቃ ሊገለኝ እንዲህ በጥፊ ነው ያጮለኝ። ሰዎቹን ውጡ ነው ያልኳቸው ከቤቴ። ምክንያቱም ያንን ነገር እንዲያዩ አልፈልግም። አስወጣኋቸው። በቃ አንቺ እነሱን ፈልገሽ ነው እንደዚህ ብለሽ ነው ብቻ እንዲህ ብዬ መናገር እንትን ማለት በቃ ስልሽ መናገር ስላለብኝ ነው። በጣም ብዙ በቃ እግዚአብሔርን ነው የምልሽ በጣም አቢዩዝ ያደርገኝ። ግን ያንን ነገር ወስኜ የወጣሁትኝ በቃ ላስተካክለው እሱን ነገር አልኩኝ። አስተካከልኩ፣ ወጣሁኝ። ይሄ ነው ያለው ነገር። አቢዩዝ ያደረገኝ ብዙ ሪከርዶች ምናምንም ነገ አስፈላጊ ከሆነ ወጣለሁ። ግን ለአሁኑ በቂ ነው። ነገ የሚመጣብኝን ነገር አላቅም። ገባሽ? የዛን ሰዓት እንኳን ላይቭ ላይ ወጥቼ ስለ ሀጂ ሳወራ ስሜን አንሺና የሚደርስብሽን ታውቂያለሽ ነው ያለኝ። እርግዝና ተፈጥሮ ነበር እንዴ? እሱ የሚለው እዚህ ጋር ናይ አንቺን ነው። እርግዝና ተፈጥሮ ነበር? እርግዝና አልተፈጠረም። ያ ግን እኔ ያለውን የልጅ ፍላጎቱን ስላየሁኝ ምናልባት ይሄን ነገር ያስተካክላል ብዬ አስቤ ለፈተና ብዬው ነበር። አርግዣለሁ ብዬው ነበረ። ከዛ ኦኬ አለ ስልሽ አሪፍ ነበረ። ከዛ በኋላ ግን ኦልሬዲ 1 ወር ነው 4 ሳምንት ነው ምናምን ነው በቃ እሱ እንትን አለው። ከዛ በኋላ ምንድነው ያደረገኝ? መታኝ። ገባሽ? ያንን አይኔን ያጠፋው የዛኔ ሰዓት ነው። እሺ እርጉዝ ሆኜስ ቢሆን ነው ያኮ አይኔን ብቻ አይደለም በካልቾም ብዙ መቶኛል። ገብቶሻል? እርጉዝ ሆኜ ቢሆንስ? ከዛ በኋላ የመታሽ እርጉዝ አለመሆንሽን ካወቀ በኋላ ነው ወይስ? ኖ ሳያቅ በዛን ሰዓት ላይ የሚያውቀው እርጉዝ እንደሆንሽ ነው። እርጉዝ እንደሆንኩ ነው። እና ሲናደድ ያው ጸቡን እጁን መታሽ። በቃ በዛን ቀን ልጁ እንትን ስላለው ሚውት አርጊ። በዛን ቀን ምሽት ልጁ ተንከባከባት ስላለው ገብቶሻል? እኔ ላርገዝ ካልኩኝ እኮ ማርገዝ እችላለሁ። አይቼ ያለውን ነገር አይቼ ላረገው ነበረ። ግን መጀመሪያ ብዙ ነገር ስላለ ያንን ነገር ማረጋገጥ አለብኝ። ግን የፈራሁት ነገር በዛው ተፈጸመ። ገባሽ? መታኝ፣ እንደዛ ደብድቦኝ። እሺ እርጉዝስ ብሆን? አይኔን ብቻ አይደለም ያጠፋው፣ በካልቾ በምናምን ነው የደበደበኝ። ስለዚህ እንዲማርበት ሁላ ብዬው ምን አልኩትኝ፣ በቃ ልጁ እንትን ስላልሆነ አስወጣዋለሁ ነው ያልኩት። እሱ የሚያስበው ምንድነው? ኦኬ አርግዘሽ አስወረድሽው ነው የሚለው። በነጋታው ራሱ ልጁ የኔ አይደለም አንቺ እንደዚህ ነሽ ከእንደዚህ አይነት ወንዶች ጋር ተኝተሽ ምናምን እያለ ነበር ሲሳደብ የነበር። ጓደኛ ያለች ኮት ስለ ሁሉም ነገር፣ ምክንያቱም እዛ አብራ ስለምትኖር ሁሉን ነገር እሷ እዚህ ጋር ማመሳከር ትችላለች። እኔ እንዴት ነው ልጅ ዝም ብዬ ላረግዝ የምችለው? እኔ 2 ልጆች አሉኝ ኃላፊነት ከሚሰማው ሰው ጋር እንጂ ዝም ብዬ ላረግዝ አልችልም። ገብቶሻል? ግን የዛን ሰዓት ላይ በትክክል እቺን አሁን 4 ሳምንት ነው ያልኩሽ፣ 4 ሳምንቷን ታግሶ ቢሆን ኖሮ መድኃኒቴን አቆመው ነበር። ግን ያቺ ቀን ሳትደርስ እንኳን ያ ሁላ ነገር እያደረገኝ ነው።
ከዛ በኋላ ነው ከእንደገና በልጄ ያስፈራራኝ። የዛን ሰዓት እንኳን በልጄ እንኳን አላስፈራራኝም ነበር ገባሽ? ከዛ በኋላ ነው በልጄ እንደዚህ ያስፈራራኝ። ወጥተህ ተናገር ብትዩ የሚናገረው ምንድነው? ልጄን አስወረደች፣ ልጄን እንደዚህ ያደረገች ነው የሚለው። እኔ እኮ ኃላፊነት የሚሰማኝ ሴት ነኝ። 2 ሴት ልጆች ለብቻ የማሳደግ ሴት ነኝ። እንዴት ነው ዝም ብዬ ልወልድ የምችለው? ለሚሰራ ለሚያግዘኝ ከጎኔ ለሚሆን ሰውን እንጂ እንዴት ነው እንደዛ ላደርግ የምችለው? ግን ያ ሁላ ነገር ወጥቼ ለመናገር እንኳን ሰው ምን ይለኛል? እሷ ትደሰታለች እንዴ? እኔ ምን አገባኝ? የኔን ህይወት ምኖረው እኔ ብቻ ነኝ። ለምን ስትደሰት ውላ ስትደሰት አታድርም? ወጥቼ እንኳን ተለያየን ለማለት እሷ ትደሰታለች፣ ሰው ምን ይለኛል እንዴ? ነገ ብሞት ያንን አስቤ ነው ወጥቼ ተለያይተናል ያልኩት። ምክንያቱም አንደኛ ነገር በቃ እንደነገርኩሽ ነው። ይሄ የመጨረሻው አካባቢ ላይ ይሄ